እናቶች እኔም ያቅሜን እሳተፋለሁ። አማራ ክልል በየክልሉ የተፈናቀሉ በየአዲስ አበባው ጎዳና የሚለምኑ ምስኪን እናቶች አሉ። እነሱን እንደግፍ እንታደግ። አው ይሄን መንግስት እስካሁን ካልተቃወምን ከዚህ ባሰ ደረጃም ነገም እንደርሳለን። ስለዚህ ሁላችሁም ድጋፋችሁ አይለይ። ትዊተር ያላችሁ በትዊተር ገጻችሁ ድምጽ መሆን ትችላላችሁ በአቅማችሁ። አረብ ሀገርም የትም ዓለም ያላችሁ እህት ወንድሞቼ ሁላችሁም በሚዘጋጅበት ቦታ ላይ ያስተዋጽኦ እንድታደርጉ። አምስትም አስርም ለማኝ አረጉት እኮ እናቴ ትሙት ለማኝ። አረ በጣም ክርስቶስ አያጅቦ ሰላም ነው። እንዴት ነው እንዴ? አመሰግናለሁ ወንድሜ። እንደዚህ ድምጽ ለመሆን መምጣት ደስ ይላል። ግን አንድ አያጅቦ ነው ያልገባኝ ነገር መጠንቀቅ አለብህ። አሁንም እንደዚህ ለህዝብ ስትነሳ በዚህ በህዝብ ችግር ሰበብ ደግሞ ፖለቲካ ትርፍ የሚፈልጉ አሉ። አሁን የተከላይ ያለችውን ሰምተሃል? መንግስትን መቃወም አለብን። የትግራይን ህዝብ ረሃብ ወይ የተራቡትን ለማገዝ መንግስት መቃወም ምን አመጣ ነው? አሁን በህዝብ ችግር ውስጥ ፖለቲካ ትርፍ መሸቀጥ መፈለግ አሁንም ዝቅጠትነት ነው የሚያሳየው። ይሄ መለየት አለበት። አንድ ነገር ይኸውልህ እኔ መንግስትን እንደ ግለሰብ ነው የምቃወመው እንጂ እንደ ህዝብ የማንም ጥላቻ ኖሮብኝ አይደለም እዚህ ጋር የምናገረው። ትሰማኛለህ? ሁላችሁም ይቻላል፣ ግን ጊዜ አለው። ጊዜ አሁን እንደዚህ ከሆነ እኮ ልንገርህ፣ ሰው የሆነ ብቻ እዚህ ትግል ላይ እዚህ ሀሳብ ላይ መሳተፍ አለበት። ሰው የሆነ ነው ያለው። ሃሽታግ አዲስ ፖለቲከኛ ልትሆኚ ትችያለሽ እንጂ አይኔ የማይብትልሽ አሁን እንዲህ ካልሽ ጸቡን ሚዲያውን ይይዙታል፣ ክርክር እንዳይነሳ እንጂ እውነት የምታያት ነገር እኮ አንድ ሳይድ እኮ እኛም መውቀስ አለብን። ግን ልጆች እህቶቻችን እናቶቻችን ማትረፍ ከፈለግን ይህን ቶፒክ አታልሽ። ያ እኮ ነው የምንጫወት እንጂ እኮ ይለፍና ይሄ አንቺ ብቻ ሳትሆኚ ይለፍና ይሄ ትንሽ እንኳን ውሃ ያገኙና የሚጠጣ ነገር ያገኙ። ሌላው ደግሞ እስቲ ቆይ እንደርሳለን። አሁን አንድ ነገር ልንገርሽ፣ ጌም እንጫወት ሁላችንም። እያንዳንዷ ጌም የምትጫወተው እዚህ ሚዲያ ላይ በአስቸኳይ ትጫወትና በገንዘብ ትርዳ። አንድ ሁለት ደግሞ ሌሎች ደግሞ በሌላ ስራ ደግሞ በእርዳታ የሚሳተፉት እና አብነት ደግሞ ይሰብስቡ። ሁሉም ቦታ ላይ ለምሳሌ ዛሬ ቢጀመር ጌመሮች ቢጀምሩ ነገ እነ አብነት እነዚህ ሚሊዮነሮች አለው የሚል ሀብታም በሙሉ እያንዳንዱን እየጠራን ይሰብሰብ፣ ባንክ ይግባ። አሁን በዚህ ጉዳይ ላይ ያላወራችሁ ሰዎች በጌሙ አላምንም። ቻይና እየተረዳ ሃሽታግ የፎሎ ኑሯችሁ ለምሳሌ ጌመሮቹ ይዙብናል። ሰው የማታወሩ እናቴ ለህግ ትቀርባላችሁ። ይኸውልሽ ጌመሮቹ 12000 13000 ሰው ከሚይዙብን ይጫወቱና ይስጡልን። አንቺ አልገባሽም። እኔ የሚሰጥሽን ሲስተም ዝም ብለሽ አዳምጪ። ኔክስት ዴይ ደግሞ ሁሉም ይሰብሰብና ማስተራብነት እንዳለ ዳታ ሰብሳቢዎች አረብ ሀገሮቹ ምናምን የሉም እነ መማር ምናምን አንድ ላይ ይሰብሰቡና ይሄ ነው ችግር የለውም አለ። ሁሉም ይሰብሰቡና ደግሞ እነዚህ ሀቢባ ማናት መማር ምናምን የለም ኢትዮጵያዊነትን በቃ የትግራይ ህዝብ እንደው እንዲተፋልንና እንደው የሚቅር እንዲለን ሁላችንንም በቃ እዚህ ላይ ተረባርበን ጂጂ ማሳደት ይላርግሽ እና ትውልድ እንደዚህ ነገር መስራት። ኔክስት ዴይ ደግሞ እንደዚህ አሁን ልጅ አይነት ቂማችንንም የተቀየምናትንም እስቲ እንተዋት በቃ። ልክ ነሽ ጂጂ። አሁን አፌ ላይ መጣች። ልጨርስ አንድ ደቂቃ ጂጂ። እና አሁን ያነሳሽው ሰብአዊነት ከሆነ በሱ ብቻ መሄድ አለብን። ከፖለቲካ ጋር አቀላቅለን የሆነ ነገር እንደዛ ከሆነ መንግስት መጥቶ እነ ደብረጽዮን እነ ምግበይ እነ ዘመነ ነው እንደዚህ ያደርጉት ይላል ህዝቡን እንድንድል። ስለዚህ ህዝቡ ከችግሩ አይወጣም። በደሃ ችግር ወንድሜ ትሰማኛል። መቼም አስጨርሽኝ ነገ የኦሮሞ እናት ብትራብ ደረሽን አትክዘሪ። በዘር ውስጥ አትወጥፉ። ነገር ስለ ዘር አይደለም። ሰው ሲራብ ውሃ ሲጠይቅ ዳቦ ሲጠይቅ የፖለቲካ ትርፍ አታምጪ። መንግስት እንዲያደረገ መንግስትን አንድ ላይ እንቃወም። አዲስ አበባ ላይ የተሰበሰቡትም ዳቦ ይፈልጋሉ። እንዲህ ብለሽ ነው አዲስ አበባ ላይ እኮ የመጣው ስደተኛ እንዳለ እኔ ቢጤው እኮ ከክልል የተፈናቀለ ችግር እንዳለ ኢትዮጵያ ውስጥ አለ እና ምዬ ዓለም ላይ አለ። ዩሮፕ የትም እኮ እየተቸገረ ነው። ግን እንደ ትግራይ ህዝብ የተቸገረ የለም። ከችግርም ችግር የባሰ ችግር አለና ድረስም ደግሞ አሁን ጦርነት ያለበት ክልል ላይ የአማራም ክልል እናቶችም በዚሁ መጠን እየተራቡ ነው። ለዛ እኮ ጦርነት ይቁም የምንለው
ጦርነት ይቆም የምንለው ለዛ ነው። ጦርነት ከጦርነት በኋላ ረሃብ አለ። በዛ መንገድ አይደለም። ስሚ ጦርነት ካልሽ በኋላ ከጦርነት በኋላ ረሃብ እንዳለ ማወቅ አለብሽ። ለቅሶ እንዳለ ማወቅ አለብሽ። እልቂት እንዳለ ማወቅ አለብሽ። ስለዚህ ሁለቱንም አንድ ላይ ማስኬድ አይቻልም። አቁሙቱልና መልሳችሁ አሁን አቁምና ይልቁንስ አድራሻ ባንክ አካውንት የቱ ጋር እንዳለ ንገሩን። ፕላን አርጉ። ጅቦም ደግሞ አንዳንድ ነገር የሚቀበሉ ሰዎች ካሉ ለነ ጆከርም ለነ አሁን እንደም ጓደኞች መጥተዋል። ለነሱ ንገርና ለነ ቤታየውም ለሁሉም ጆን ዳንኤል ኦልሬዲ እዛ ነው። ይህን ነገርና ፕላን አውጡና ይሄ ይሰራ። በቃ ያ ማገዝ ከልብ ከሆነ ማገዝ ነው እንጂ። አመሰግናለሁ ስለተሰጠኝ እድል። በጣም ነው የማመሰግነው ስለሰጣችሁኝ እድል። እውነት ለመናገር ለዚህ ሁሉ መነሻ የብልጽግና መንግስት እንደሆነ እናውቀዋለን። ግን አሁን ላይ አንገብጋቢው ነገር ህዝቡ ተርቧል፣ ውሃም ተጠምቷል። እነሱን መርዳት ስለሆነ ዋናው ዓላማችን እሱን እናድርግና ከዛ ደግሞ ወቀሳው ላይ እንሄዳለን። ግን በባሌም ሆነ በቦሌ ለዚህ ሁሉ መነሻ የብልጽግና መንግስት ነው። ይህ ሁላችንም እናውቀዋለን። ሌላ ምንም አይደለም፣ ሁላችንም እናውቀዋለን። ያ ለዛ አሁን እርዳታ የሚሰጡበት ቦታዎች አሉ። እነሱም ቦታዎች እርግጠኛውን ቦታ አረጋግጠን ወደዛ ብር ማስገባት የምንችለውን ነገር መርዳት፣ ያን ነገር ማከናወን አለብን። ከዛ በኋላ ግን እንደርስበታለን። ያ አሪፍ ነው ብዬ ስለማስብና ስለማምን እና ሁላችሁም ፖስት አድርጉ፣ ሪፖስት አድርጉ፣ በራሳችሁ ላይም ፖስት አድርጉ። የምችሉትን ነገር ሁሉ ማድረግ ነው ያለብን እና ድምፅ እንሆናቸው። ሰዎች ደግሞ እርዳታ ሲያደርጉ ትክክለኛውን ቦታ እንጠቁማቸው። ያ የተሻለ አማራጭ ነው ብዬ ስለማምን ነው። አዎ እና ፕላስ ደግሞ ይሄ በጌሙ በተባለው ነገር ቻይና እየተረዳ እርዳታ አልቀበለውም። ይልቁንም ሁሉም ቲክታከር ህዝብ ነው የሚያግዛቸው፣ ህዝብ ነው ሰፖርት የሚያደርጋቸው። በተለይ ጌም የሚጫወቱት አንድ ቦታ ተሰብስበው የእርዳታ እንትን ተዘጋጅቶ መረዳት አለበት እንጂ ይሄ በጌም ግማሹ ለራሱ ኬስ ግማሹ ለቲክታክ ለቻይና መልእክት አስተላልፍ። ሃሽታግ የኔ ቆንጆ መልእክት አንዴ ስራ ላይ እኮ ስለሆንኩ ነው አቦ የፈጠንኩብህ። አንቺ አሰቀናለሽ አይደል እንደ እረፍት ክሪስማስ ነው ምናምን ስትያል ነበር። ምን መሰላችሁ በዚህ ረሃብ ላይ የምትቀልዱ ሰዎች እናቴን ቪዲዮአችሁን ሼር በማድረግ በተለይ እንዳ ትግራይን የሚሳደቡ በዚህ ረሃብ ላይ በተለይ ቪዲዮአችሁን ሼር አድርጉ። የትግራይ ህዝብ መጥፎ ነገር የሚናገረውን ቪዲዮ እየቀረጻችሁ ነው። ምክንያቱም ቀን ጠብቀን አቅፈን ነው የምንወጋቸው። የሰው ልጅ የሆነ ጉለት ይኖረዋል፣ የሆነ ቀን ይጥለዋል። የዛን ጊዜ ጠብቀን እና አሁን እዩ በጣም አናዱኛል። እናቴን የተናገረው ጅቦ በቀሉንም ትዝብቱን እንደርስበታለን። አስበልቆይ አንዴ ልጨርሰው እና አርፋችሁ ተቀመጡ። በዚህ ጉዳይ ላይ የምትቀልዱ ሰዎች በተለይ ትላልቅ ፎሎወር ያላችሁ አውሩበት። በዚህ ጉዳይ ላይ ሰውኛው ናችሁ፣ አውሩበት። ካልሆነ ቀን ሲጥላችሁ ዞር ብለን የምንወጋችሁ እኛ ነን። ኔክሰስ ፌክሰስ ነው። ግልጽ ነገር መሆን አለበት። እናቴ እየቀለልን አይደለም። የሰው ልጅ ደግሞ ጊዜ ይጥለዋል። የሰው ልጅ ተሰባሪ ነው። ለምታወሯት ነገር ጥንቃቄ ካላደረጋችሁ እንዲህ እናት ውሃ ጠማኝ እያለች ምግብ እንኳን አትፈልግም፣ የሚጠጣ ነገር ነው የምትፈልገው። እና ስታወሩ ተጠንቀቁ። በትግራይ ጦርነት ተሳስታችኋል። ህፃናቶች ሲሞቱ ቲፒኤልኤፍ የሰራው ስራ ነው ስትሉ ነበር። ህፃናት እንዲሞቱ ቲፒኤልኤፍ ፖለቲካ አታርጉት። ነገሩ አርፋችሁ ተቀመጡ። ቴንኪው ዶክተር፣ አነጋገሬን ወደዋል ማለት ነው። አመሰግናለሁ ወንድሜ። ሀሳብ ስጥ ከሊፋ። እሺ አመሰግናለሁ ጅቦ። ይሄ በጣም አስቸኳይ ነገር ነው። ማድረግ ያለብንን ነገር ብትናገር፣ ለምሳሌ እንደነ መሲ ብሪስቶን ያሉ ሰዎችን ራስ የተጋሩ ልጆችን አሰባስበ የትኛው ነው ትክክለኛው አካውንት ቤት በኩል ነው ድጋፍ የሚደረገው ላለው ሶሻል ሚዲያ ላይ ያለው ወይም ውጪ ላለው ማህበረሰብ ትክክለኛውን አቅጣጫ ሜቢ ተነጋግረ የምታውቃቸውን ቢሆን ተደዋውለ ብትነግረን ብታሳውቅ፣ ፖስቶችን ብታዘጋጅ፣ ስትገባ ፕሮፋይል ብታረግ፣ ይሄን ነገር ብታረግ ነገር ልንገር። አሁን ይሄ ነገር ትክክለኛ አካውንት ይሄ ነው ምናምን ሳይሆን በቃ መራገብ አለበት። ሚዲያው ላይ በጣም ሁሉም ሰው ማውራት አለ። አረ ወደ እርምጃ ነው መግባት ያለበት። በጣም